ብሩን የተበላች አክስቴ ናት። ነገ የቂያናሽ ማለት ነው የቁበታል። ትክክል ያሬድዬ ወንድሜ ማሬ። አክስትሽ ከሆነች አክስትሽ ካልመጣች በስተቀር እኔ ከባለቤቱ አይደለም አላችቹት እናት ስልክ የላትም። ለዛ ነው ይቺን የምታክል ልጅ እንዴት ነው ለአንቺ አክስትሽ የምትሆነው? አክስቴ ናት። እሷ ናት የእናቴ ናት ታናሼ። ኦኬ የእናትሽ የእናቴ እህት ታናሼ። አክስቴ ነው እኮ ያልሽኝ። ይቅርታ እኮ የእናቴ እህት ለእኔ አክስቴ ናት። እኔ ነኝ ታላቅ። ኦኬ ማለት አንቺ ከተወለድሽ በኋላ ነው እናትሽ እሷ አሃቴ የወለደቻት ማለት ነው። አሁን ገባኝ። አንቺ ከተወለድሽ በኋላ ነው ሀያትሽ እሷን የወለደቻት። አዎ ገባኝ። ስለዚህ አንቺ ነሽ ታላቅ በእድሜ? እኔ ነኝ ታላቅ። አዎ በእድሜ እኔ ነኝ ታላቅ። አሁን ገባኝ። አሁን ተረዳሁኝ። አሁን እሺ ታስረጃኝ። እና ባህሬን ሄዳ ነበረ ማለት ነው። አታስረዳም? ስልኩን እንደዚህ ስትሻት አትችልም ማስረዳት እሷ ብዙም ስለምትፈራ ነው። ስልኳን ደግሞ ስለሌላ ነው በራሴ እንድትገባ እኮ ያለውን ነገር ስልክሽን ሰተሻት ራሷ በአንቺ ስልክ እሷ ብታስረዳ፣ ለምን የጉዳዩ ባለቤት ጉዳዩን የበለጠ ማስረዳት ይችላል ብዬ ስለማምን ነው። እሱ ልክ ነሽ፣ ግን ያው አንዳንድ ቦታ መናገር ብዙም ማስረዳት ስለማችል ብዬ ነው። ታውራሽ እና እኔ እንትን አላለሁ። እሺ እውነታውን ስለሆነ ምንም እኮ አይጠበቅበትም። የሰው ልጅ እውነታውን ለመናገር ንግግር የሚችል ማስረዳት የሚችል መሆን አይጠበቅበትም። የእውነት የተፈጠረውን ብቻ የሚያወራ ከሆነ ሳይጨምር ሳይቀንስ። እሺ ጨምሪ እህቴ። ሞቶ የምትባላለች የወሰደችኝ ባሬ ነው የምትኖረው። ትንሽ ድምፅሽን ጮክ አድርጊ። መጀመሪያ እኔ እከሊ ትባላለሁኝ ብለሽ ጀምሪ። ሀዊ ይባላለሁ። እሺ ሀዊ፣ እሺ ምንድን ነው የገጠመሽ ሀዊ? እና የወሰደችኝ ልጅቷ የአንድ ሀገር ልጅ ነን። ባህሬን ነው የምትኖረው። ሙቶ ትባላለች። ድንቅነሽ ነው እዛ ስሟ። እሺ ቆይ አንዴ ወረቀት ሊያዝ መጻፍ ስላለብኝ። እሺ ልጅቷ ስሟ ማን ነው? ድንቅነሽ ትባላለች። በዛ ቤት ደነሽ ተብላ ነው የምትጠራው። ደነሽ ትባላለች። አይ በቃ የሀገር ስሟ ግን ምንም። አንቺ በጣም ልብ ትጎትቻለች። ስጫት፣ ቀልጣፋ ናት እሷ። እኔ ላውራሽ። ስሟ የቤት ስም እሙቶ ጡሞሮ ትባላለች። እዛ ግን የፓስፖርቷ ስም ባህሬን ላይ የምትታወቅበት ስም ማን ነው? የቤቱ ቅጽል ስሟ ደነሽ ጡሞሮ ነው የምትባለው። ከዛ ቤት ደነሽ ጡሞሮ። የአባቷ ስም ጡሞሮ ነው። ቱሞሮ የውራጌ ክልል ስም ነው። በቃ ደነሽ ብቻ። ቱሞሮ ይቅር፣ በእንግሊዝኛ ነገ ማለት ነው። ቱሞሮ ደነሽ ብዬ ይዣታለሁ። ደነሽ የምትገኘው ባህሬን ነው። እሷ ስሟ ሀዊ ነው። ሀዊን ባህሬን ለመውሰድ ወሰደቻት። ኦኬ ምንድን ናት? ደነሽ ደላላ ናት ወይስ ምንድን ናት? እዛ ቤት 6 ዓመት ሰራች ደነሽ። ከዛም በኋላ ደነሽ የምትባል አንዲት ደነሽ የምትባል ሰው ባህሬን አገር ኮንትራት ቤት 6 ዓመት ሰራች። ትክክል? ኦኬ። እዛ 6 ዓመት ሰርታ ወደ ኢትዮጵያ መምጣት ፈለገች እና ሰው መተካት ፈለገች እዛ ቤት። ሰው ለመተካት እፈልጋለሁ ስትል ለሰው ስትናገር እሷ የሚያጎረው ቤት ልጅ ደግሞ ሀዊዳ ትስራ እዛ ቤት ሲባል ወሰደቻት። ከዚህ ማለት ነው በባህሬን ያኔ ዝግ ስለሆነ ዱባይ ሂዳ በተንዝራት ከዱባይ ደግሞ ባህሬን ነው የተወሰደችው። ያኔ የቡክ ቁጥር ሰጠችንና በዚህ ብር አስገቡ ብላ 80 ሺህ ብር አስገባን። እዛ ቤት ኮንትራት ቤት ለማስገባት ለምን ይከፈላል? ሰዎቹ እኮ ናቸው ገንዘብ የሚከፍሉት። ቀጥታ ከዱባይ ከኢትዮጵያ ስለሌለ ግድ ነው የደላላ ነው ብላ በወቅቱ 80 ሺህ ብር ሰጠናት። ለማን ሰጣችሁ? ቆይ 80 ሺህ ብር 80 ሺህ የደላላ ብላ ቁጥር ላከችልን። እስካሁን ቁጥርም አለ የንግድ ባንክ። በዚህ ያስገባዋለሽ የሌላ ሰው ስም በሱ ያስገባችሁበት አካውንት ስም ያስገባውበት። ቆይ ከዚህ ስልክ አወጣለሁ እነግርሻለሁ። ችግር የለውም። የደላላ 80 ሺህ ብር ለደላላ ችግር የለውም። ስሙ በኋላ ትሰጭኛለሽ። ለደላላ ብላ 80 ሺህ ብር በዚህ አካውንት አስገቡ አለቻችሁ። ደነሽ እና አስገባችሁ። እሺ አስገባን።
ከዛም በኋላ ሀዊ እንደሄደች ስራ ጀመረች። ስልክ አልተፈቀደላትም። ከዚህ ስልክ ይዛ ሄደች አለን። ስለዚህ የእውነት ወሰደቻት አልቀረችም። ታዲያ አሁን ገባኝ። 80 ሺህ የከፈላችሁት የደላላ ከኤርፖርት እንድታልፍ ነው፣ የግቦ ነው ይሄ። አዎ እንደዛ ሁሉም ነገር ጨርሰን ካለ 80 ሺህ ብር ደግሞ የዱባይ ቪዛ ደግሞ 25 ሺህ ብር ከፍያለሁ እኔ ራሴ። 80 ሺህ ለደላላ ፕላስ 25 ሺህ ለዱባይ ቪዛ። ስለዚህ ሀዊ ወደ ባህሬን ለመሄድ መጀመሪያ ዱባይ ነው የመጣችው። አዎ ዱባይ ከኤርፖርት ወጣች ወይስ ኤርፖርት ውስጥ ቁጭ አለች? ከኤርፖርት የዛን ቀን ቢሮ ዝግ ስለሆነ ዱባይ ደላላ ቤት ባላስ አረብ ስለሆነ ደላላው ለሀዊ ለሰውዬው የሚያቅርብ ማለት ነው። እዛ 2 ቀን አደረች። ኢትዮጵያዊ ናት። ዱባይ ኤርፖርት መጥቶ የተቀበላት ማን ነው? አረብ ነው ልጅቷ። የኢትዮጵያ ሚስቱ ኢትዮጵያዊ ናት። እሺ ሚስቱ ኢትዮጵያዊ የሆነች አረብ ዱባይ ኤርፖርት ተቀብሎ ቤቱ ወሰዳት ወይስ ቢሮ ወሰዳት? ቤቱ ወስዷት እዛ ቤቱ ከወሰዳት በኋላ ካረፈች በኋላ ቢሮ ክፍት ሲሆን ወረቀቷን ጨርሶ ወደ ባህሬን ላካት። በጣም ጥሩ። 2 ቀን አድራ ወደ ባህሬን ተላከች። አዎ ከዛም በኋላ እንደሄደች ስራ ጀመረች። ማን ተቀበላት ባህሬን ኤርፖርት? እሙቶናቺ ደነሽ የምትባልና ሰውዬው አሰሪው ተቀበሏት። በጣም ጥሩ። የምትገባው ደነሽ ቤት ስለሆነ ደነሽ ከአሰሪዋ ጋር መጣ ኤርፖርት ተቀብላት ቤት ወሰዷት። አዎ እዛ መስራት ከጀመረች በኋላ ከተወሰነ ጊዜ በኋላ ምን ታደርጋለች? አዊ ነገሩ ቪዛ መጀመሪያ ተቃጥሏል ስለተባለ ተስላ ነበረ በዚህ በሰላም እንዲያልቅልኝ ብላ ማለት ነው። የምን ቪዛ ተቃጥሏል የተባለው? የባህሬኑ ደላሎቹ ከሰውዬው ተጨማሪ ብር ስለሚፈልጉ የመጀመሪያው ቀርቶ ከእንደገና ነው ጀመርን ብላኝ ነበረ። ኦኬ ለዛ በሰላም ያልቅልኝ ብላ ስትሳል የ2 ወር ደሞዟን የ1 ወር ለቤተክርስቲያን ያስገቡልኝ የ1 ወር ደግሞ ለእህቴ ብላ ትልካለች። 2 ወር ሰራች በሰላም እዛ ቤት በሰላማ። ከዛም በኋላ ምን ታደርጋች? ደነሽ የ1 ወር ብቻን ወይስ ደነሽ አልተመለሰችም? ደነሽ አብራ 2 ወር ተመለሰች። አንድ ቤት ነው። ሀዊ ጽዳት፣ ደነሽ ምግብ። ኦኬ ሀዊ ጽዳት፣ ደነሽ ምግብ። ኦኬ ጥሩ። ከዛም በኋላ የ1 ወሩን 24 ሺህ ምናምን ብር ታስገባለች። እኛ ነገሩን ያወቅንበት የ2 ወር መሆኗን ሀዊ ከመጣች በኋላ ነው ነገሩን ያወቅኩት ማለት ነው። ደሞዙ የ2 ወር የ2 ወር ሀዊ ለቤተሰብ ላኪልኝ ብላ ስታስገባ ደነሽ የ1 ወር ብቻ ላቀች። ኦኬ ደሞዛ 90 ዲናር ነው አለችኝ። እሺ 90 ዲናር ባህሬኒ። ቆይ አንዴ ማሬ አንዴ በወደኛ ልቀይር። 90 ዲናር ባህሬኒ ወደ ካታር ወይም ወደ ድርሃም ሲቀየር ሲባዛ በ10 ይሆናል 900 ድርሃም ሲባዛ በ40 ነው ምንዛሬ። በ40 36 ሺህ ነው የ1 ወር ደሞዟ። በቃ እሷ 24 ሺህ ምናምን ብር አስገባች። የዛሬ 5 ወር። በሐዋላ ነው ወይስ በባንክ? በሐዋላ። ኦኬ እሺ። ከዛም በኋላ ምን ታደርጋለች? አዊ እየሰራች በማል ትታመማለች። በጣም ታማ ራሷን እስከምስት ድረስ ማለት ነው። ለምን? ምን ሆነች? ማገሩ አልተስማማትም ሆኖ አላውቅም። ሲጥላት አይኗ ብጫ ሆናል ብሎ አናግሪያት በጣም አሟታል አሉኝ። ስንት ወር ሰርታ ነው የታመመችው? ከ4 ወር 5 ወር በኋላ ነው የታመመችው። ከዛም በኋላ ወደ ኢትዮጵያ ትምጣ ወይስ እዚሁ ትታከም አሉ ሲሉን፣ እዚህ ብትመጣም ትሞታለች እንደምትሉ ከሆነ እዛው ትታከም፣ ካልሆነ ብሩን አይችሉም አለችኝ። በቃ ከደሞዟ ይቁረጡ አልኩ እኔ። እሺ በእንደዚህ ሁኔታ ለእኛ እንደዚህ አለች። ግን ከአዊ ደግሞ የ4 ወር ደሞዛን እኔ ያመጣውብሽ ወጪ ያወጣውብሽ ስላለ ብላ የ4 ወሯን ተቀበለች። ኦልሬዲ እኮ የ2 ወር ልካለች። የ2 ወር ብላ ግን የ1 ወር ነው የላከችው። ከዛ በኋላ ደግሞ የ4 ወር ድጋሜ ደግሞ ሄዳ አለብሽ እኔ ሳመጣሽ ወጪ አውጥቻለሁ ብላ ተቀበለቻት። እሺ ከዛ በእንደዚህ ሁኔታ
እችኛ ስልክ ስለሌላት አትናገርም። ተቀብላለች ብላ ምንም አላወራችም። ቤቱ ካሜራ አለው። እንደፈለግሽ እንዳታወሪ፣ የሰዎቹን ክፋትን ብታወሪ በእነሱ ቋንቋ አስተርጉሞ ጉድ ነው የሚያደርጉሽ አለቻት። እና አንዱ አካባቢ ስለሆነ እኛን አመን በእሷ ስልክ ነው ስንፈልግ የምናገኛ። ሀዊ ታክማ ጨረሰች። እነሱ አሳከሟት። ደነሽ ለሀዊ ቤት ውስጥ ካሜራ አለ። ለቤተሰቦችሽ የሰዎቹን አንድ ነገር ብትናገሪ አስተርጉመው እንትን ይሉሻል ብላታለች። ስልክም በእጇ አልተሰጠም። እና ቤተሰብ እናንተ ጋር ስትደውል በምንድን ነው የምትደውለው? ሀዊ በደነሽ ነው የምናወራ፣ በኢሞ በቴሌግራም ነው የምናወራ። ለእሷ ለምን ስልክ አይሰጣትም ብላችሁ አልጠየቃችሁም? አንቺ አልጠየቅሽም? ጠይቄያለሁ። ስራ ብዙ ስለማችል ቋንቋ እስከሚቻል እስከምችል ስራውን እስከምለም ስልክ አይሰጥም ተብሎ አላለችኝ። በእንደዚህ ሁኔታ እየቀጠለች ብር ምን ታደርጋለች? ጃኬት ላውንደሪ ቤት አዊ እስከምለምድ በጣም ሰውነቷ በህፃነቷ ስለተቃጠለች ሐኪም ቤት ሰዎቹ ካዩ በኋላ ለሀዊ ያዝኑና በቃ የተወሰነ ልብሶች ላውንደሪ ቤት እንዲታጠብ ጽዳቱ እንድሰራ በትርፍ ሰዓቷ ለደነሽ ዕቃ እንድታጥብ እንድታግዛት ተነጋገሩ። አንድ ጃኬት ሲጠፋ ሰዎቹ ከተቆጡ በኋላ ዝም አሉ። ደሞዝ ሲደርስ ሀዊ ደሞዟን ስትወስድ ፈርሞ ነው የሚወስዱ። ፈርማ ስትወስድ የጃኬቱን ብር አምጪ ለሴትዮዋ ነው የምሰጥ ጠይቃኛለች ብላ 90 ብር ዲናር ተቀበለቻት። 90 ዲናር ማለት የአንድ ወር ደሞዟን ለጃኬት የአንድ ወር ደሞዟን እንዳለ ተቀበለች። እግዚአብሔር ምስክሬን ዳንብረትን። ከዛም በኋላ ደግሞ የታመመችበትም እንደ ሰዎቹ ያሳከሞች ከኔ ነው የሚወስኑ የሚቆርጡ ስለሆነ ብላ ከሰዎቹ ካስፈረሙ ከሰጧት በኋላ እሷ በእጅ አዙር ተቀበለቻት። ሀዊ 1 ዓመት ከ4 ወር ነው ቁጭ ያለችው እዛ ቤት። ማክሰኞ ሌሊት ነው የገባችው እኔ ጋ። ከሌሊት 10 ሰዓት ከኤርፖርት እጄ ተቀበልኳት። ማክሰኞ አሁን የሚመጣ ሳምንቷ ነው። 4 ቀኗ ነው ከመጣች እና 1 ዓመት 4 ወር ከቁጭ ካለች ውስጥ ያን የመጀመሪያ የስለት ብር የተላከ እንጂ ምንም ነገር ሳትወስድ መጨረሻ ለምን ሴራሚክ ተሰበራለች። ሴራሚኩ ብዙ እንደተሰበረ ይሄ ሰዎቹ አበዱ። ወጪውን ሲያስገምቱ የአዊ ደሞዝ የ6 ወር ስለሆነ ኩሽና ፈርሶ ነው የሚሰራሉ። ሰዎቹ በቃ ሊገሏት ነው አለች። በቃ ብር ላኩ ስትል እኔ አሁን እናቴን እያስታመምኩ ገና ከሆስፒታል መውጣቴ ነው፣ ብድርም አለብኝ ስለሆነ እኔ ብር ከየት አምጥቼ እልካለሁ? ከደሞዛ ይቁረጡ፣ እድል ነው፣ ምንም ማድረግ አልችልም። በቻልሽ ቁጥር እሷን መከሪያት ይቅርታም እንድትጠይቃል። እዛን እውነት መሰለኝ ይሄ ሁላ ስትናገር ማለት ነው ያለው ነገር። እኛ እሷን አምነን ነው የላክነው፣ የጎረቤት ልጅና የአንድ ሀገር ልጅ ነን ብለን ማለት ነው። ከዛም በኋላ ያን ብር እንዳለ ባጃዙር እሷ ስትወስድ ነበረ። ከአንድ ብር 1 ዓመት ከ4 ወር ስትሰራ ምንም ነገር ሳትወስድ ባለፈው ምን ትላለች? ቲቪ ሰብራለች ስለሆነ ብር ላኩ አለችኝ። የምር ቲቪ ለረመዳን አዲስ እንደተገዛ ሰበረች አለችኝ። እውነት መሰለን። ብሩ አንድ ላይ ቀሪም ስላለባት የ3 ወር ቀሪ ዕዳ አለባት። የቲቪውን ብላችሁ 180 ሺህ ስትለኝ እረ የለንም ለምኝ ሰዎቹን አልኳት። ከዛ እንደምንም ብላ 133,200 በኢትዮጵያ ብር አስገቡ። ካልሆነ እችን ልጅ አእምሮ ህመምተኛ ግቢ ሊያስገባት ነው። እዛ ከገባች በህይወት አታገኟትም። ሰው ቤት ከቀይሯት ሊሸጧት ይችላሉ አለችን። እኔ በህይወት የሞት ልጅ ስለሆነች በህይወት ከምናጣት ተበዳድረን ብሩን እንክፈላለን። ለልጅቷ ደግሞ ምን ትላለች? ለሀዊ ይህም ብር ካልተከፈለልሽ ሌላ ቦታ ካሳለፉሽ 3 ዓመት ሙሉ ነፃ ነው የምትፈጊ ሰው ቤት ስለሆነ ቶሎ ብሩ እንዲከፈል ምናምን ብላ ቲቪ ሳይሰበር ቲቪ ተሰብሯል በን ቤተሰብሽን እናሳምናለን ብር ይላካለቻት። እሺ ብላ ሀዊ ተስማማች። ብሩን እኛ አናውቅም፣ ብሩን አስገባን። ብሩን ተበዳደን አዋል ስንት ብር 133,200 ስክሪንሹት አለ የገባበት እልክልሻለሁ። በማን አካውንት? የሆነች ሀበሻዊ ናት። ከዛ እቃ ደላላ ናት። ሰዎቹ ነው የሰጡን ቁጥሯን አለችኝ። የእንትና ማለት ነው ያ መዳሞቹ ነው የሚሰጡኝ ስለሆነ እነሱ አስገቡ በሚሉት አስገባላችሁ አለችኝ። እሺ ብዬ ሰጠዋት ማለት ነው።
133,000 ያስገባችሁት በኢትዮጵያ ንግድ ባንክ ነው? በኢትዮጵያ ንግድ ባንክ ነው ያስገባ ነው። እንዴት አረቦች እንዴት ኢትዮጵያ ውስጥ አካውንት ሊኖራቸው ይችላል ብላችሁ አሰባችሁ? አይ የሚያውቁ ሰው ስላለ በእነሱ ታስገባላችሁ፣ እነዛ ሰው ደግሞ ከዛ ይሰጧታል፣ እዛ አሉ አለች። እናንተም አመናችሁ። ከዛም በኋላ በቃ ነጋዴ ሊሆን ይችላል፣ እዛ ብዙ ዓመት የኖረው ሊሆን ይችላል ብለን ወስን በህይወቷ መግባት ስለምፈልግ እናቴ ስታለቅስብኝ ብሩን አዋጣንና አስገባን። ብሩን ደግሞ ያስገባች ያጎቴ ሚስት ናት። አናለም ደረጀ ነው ያለው። ስክሪንሾት አድርገና የገባበት ብር አለ። እሺ ግን ከዛን ሀዊ አመት ከ4 ወር እዛ ቤት ስትሰራ አረብኛ አለመደች? አረብኛ እንዴት አትለም እንጂ እስካሁን ብዬ ስቆጣት ለአወራ ስል ሴትዮቿ የምነግረኝ ምን ማለት ነው ብዬ ስጠይቅ አቧ ጨቅጭቅኝ ከእነሱ ጋር ሆነሽ ስራ ልስራበት ዝም ብሎ ነው ምናምን ምትል እንድለምድ ፍቃደኛ አይደለችም አለች። እነሱ ጋር አውሪ እዛው ጨርሺ ነው የምትለኝ፣ ትርጉማት ነግረኝም አለች። እና አችልም በዚህ ሁኔታ ነው ከዛም በኋላ ያን ብር ካስገባም በኋላ ሻንጣ የላትም አለችኝ። እና ሻንጣዋ በፊቱ ከዚህ አሮጌ ነው ብላ ጥላለች ስትል እኔ በቃ ከዚህ በላይ አልችልም፣ ብትፈልግም በቤሳል ተሸክማ ትግባ፣ ብር ከየት ይመጣል? ያለን ሁኔታ ታውቂያለች፣ ችግር ላይ ነን አልኳት። መግባቷ ነው የሚያስፈልገው ብዬ እንደዛ ስል ሻንጣ ገዝቻለሁ፣ ቲኬት እኔ ነው የቆረጥኩት፣ ሰውየው እምቢ አለ፣ ሻንጣም አልገዛም አለ። የአሁኑን ደሞዟስ ግማሹን ቀን እንኳን ይስጠሰ። ኧረ ምን ስተኛው ነበረ፣ ምን ሰራች? አይሰጣትም አለችኝ። እዛ ሰውየው ግን አዊ ከመጣች በኋላ አዊ ብር ሲሰጥ የምትፈልጊው ነገር ምን አለ? ብር ይሰጥሽ ወይስ ገዛዝተ የምንፈልግ ሲሰጥ ደስ እንዳላችሁ ስል ለእሷ ብር ተሰጣ አለች። ሂዳሽ ከሱቅ ሻንጣ ገዛች። ብሩ የተሰጠሽስ ስላት ያንቺ አይደለም የኔ ብር ቀሪ እነሱ ጋር ስላለ ተሰጥቶኝ ነው እንጂ ለአንቺ አልተሰጠም አለች። እኔ መረጃ እንዳለ አለ። ሀዊም መጀመሪያ የወሰዱት ዱባይ ላይ ያለች ልጅቷ ባሏ አረብ የሆነ የሰውየውን ስልክ ሰጠችኝ። ለሰውየውም ደውሎ ሲጠይቁ አንድ ቀንም የሀዊን ብር አልወሰድኩም፣ ደሞዛም አልቆረጥኩም፣ የሕክምናም አልቆረጥኩም። ኦልሞስት የ15 ቀን ነበረ ደግሞ ገና ቀሪ ነበረ። ወሯን አልጨረሰችም ነበር ልትመጣ ስትል እሱን ጭምር ሞልቼ ነው የሰጠኋት። አራም ነው ግፍ አለበት። ልጅቷ ታማሚ ናት፣ ህፃን ናት። እንዴት አድርጌ ነው ብሯን የምቆርጠው ብሎ አበደ። እሷን ጠየቀ። እሷ አሁን ልትመጣ ኢትዮጵያ፣ ልጅቷ 10 ቀን ነው የቀራት ልትመጣ ነው። ሰውየው ከኢትዮጵያ ከኔ ቤት መታ ወደ ኢትዮጵያ ሳገባ ያለውን ነገር እዚሁ ጨርሱ አለ። እሱ ቤት እያለች ማለት ነው። ብሩን እንዳለ ከልክላለች። ካል አንድ ብር መድኃኒዓለም እግዚአብሔር ምስክር ምንም ነገር የላትም። የፖርት ቲኬት ተበላችሁ አንድ ቀን አድራ ነው መጣችሁ ዱባይ። ስትመጣ ሰኞ ምገባ ነበረ፣ ማክሰኞ ገባች። ሰውን እዛ ምግብ እንኳን የሰጣ ብርቱን ልጆቹ ተባብረዋል። ምንም ነገር ባዶ እጇን ጨርቋ። የሚገርምሽ የቲኬቱን ቦታ ላይ ያዊን ልብስ እዛ ሻንጣ የእሷን ሻንጣ 2 አሸክማ ነው የላካቻት። ሻንጣውን እኔ ጋ ነው አላልከፈትኩም። ላሳይ ሻንጣውን አቢባ መጀመሪያ ስሚኝ፣ ዳናሽ አረቦቹ ቤት ነው ያለችው ወይንስ ኢትዮጵያ መጣለች? አረቦቹ ቤት ነው ያለችው። ሰዎቹን አናግራለሁ። ስልካቸውን ከሰጠሽኝ ሳትወጣ ከዛ ቤት እኔ እኮ ወደ ኢትዮጵያ መስሎኝ ነው። አረቦቹ ሙዷን እንዳለ ነው የምነግራቸው። እዛው ከዛው ቤት ሳትወጣ መጀመሪያ ራሷን አናግሬ ስልኩን የሰውየውን የመዳሟን የሰውየውን ኃላፊውን እሰጥሻለሁ። ስልክ ቁጥሩን ሰጥቶኛል። አታልቅሽ። ይኸውልሽ ራሷን መጀመሪያ የሷን ቁጥር ነው የምትሰጪኝ። እጠይቃታለሁ። ብሩን ታስገቢያለሽ? ከዛ ቤት ሳትወጪ ብሩን ታስገቢያለሽ ወይንስ ሰውየውን ላናግረው ቁጥሩ አለኝ ብዬ እነግራታለሁ። ለሰውየው ሳልነግረው ከዛ ቤት ቲክቶክም አለ ቴሌግራም ቮይስም። አሁን ደግሞ ቤተሰብ ሲጠይቃት የሌለ ነገር ብሯን ወንድ ነው የጨረሰ፣ እዚህ ወንድ የለመደች አለ፣ እዚህ መጥቶ ያገኛታል። የሌለ ነገር እዚህ ጋር ማይወራ ጊዜ እያቃጠልን ነው። አዳምጪኝ። አሁን እኛ ጊዜ እያቃጠልን ነው። ማድረግ ያለብን እቺ ልጅ ከዛ ቤት ከወጣች በኋላ ምንም ነገር አያስቆማትም። ኢትዮጵያ ከገባች በኋላ ምንም አይነት ማስረጃ የለሽም፣ በህግ እንዳትጠይቂ። እሷን መጠየቅ የሚቻለው እዛው ቤት እያለች ነው። ለምን? ሰዎቹ ናቸው ምስክር። ደሞዝ ለመስጠታቸው ሰዎቹ ናቸው ምስክር። ስለዚህ የሰጠንሽን የሰራተኛ ደሞዝ የታደረግሽው ለምን አልሰጠሻትም ብለው ሰዎቹ እዛው ከዛ ቤት እግሯ ሳይወጣ እንዲይዟት የሰው ሀቅ እንድትመልስ ወይ ከእሷ ተቀብለው አረቦቹ እንዲልኩት ብሩን ወይ ደግሞ ራሷ
መጀመሪያ አናግሪያት ታመጣለች አታመጣ። አልሰጥም ካለች ቀጥታ ሰውየውን አናግራለሁ። እግሯ ከዛ ቤት ሳይወጣ 10 ቀን ያላት ከዛ ቤት ልትሳፈር ነው ያልሽዋ ወደ ኢትዮጵያ ልትመጣ። ስለዚህ ቶሎ ያስቀናጭር እኮ ነው። ቶሎ ቶሎ ጊዜው እንዳያልቅብን። አሁን እኔ ከአንቺ የምፈልገው የእሷን ስልክ መጀመሪያ ልጠይቃት፣ እውነትነቱን ያወራሽው ነገር እውነት መሆኑን ጠይቂያት። ከካደች ሰዎቹን ማናገር ይቻላል። ግን እኔ አሁን አንቺ ያልሽው እሷ ሰው ቤተሰብ ሲያናግራት ብሯን ወንድ ነው የጨረሰው አለች። ዳት ሚንስ ኦልሬዲ መቀበሏን እያመነች ነው። ከአረቦቹ ተቀብላ ብሩን ለእሷ ሰጠቻት፣ ለወንድ ሰጠችው ነው እያለች ያለችው። ተቋርጫለሁ እንዴ? ድምፅሽ አይሰማም። ተቋርጫለሁ ጋይስ። ሀሎ አሁን መጥቷል ድምፅሽ። ኮፒ ሊንክ አድርጉ ፕሊስ ጋይስ። ምንድን ነው የተፈጠረው? ስታክ እያደረገ ነው ውዶች። ኮፒ ሊንክ አድርጎ አንድ ላይ ሁላችሁም ፕሊስ። የቲክታክ ምልክት ስጡ። የቲክታክ ምልክት ተቋርጬ ነበረ። ተቋርጦ ነበረ። ኦኬ የቲክታክ ምልክት ስጡ። ሴኩሪቲ ፖሊስ ሪስትሪክትድ ክሊኒንግ ኦፍ ሲስ አፕ የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር ምናምን ስጡኝ። ኮፍያ፣ የቲክታክ ኮፍያ ስጡ እስኪ። 3 ኮፍያ፣ 3 የቲክቶክ ኮፍያ፣ ሰማያዊው የቲክቶክ ኮፍያ፣ 3 የቲክቶክ ኮፍያ ስጡኝ። 3 የተለያየ ሰው አንዳንድ የቲክቶክ ኮፍያ። ኖ ይሄ የሚኒሊክ ኮፍያ ነው ሱሱዬ። የቲክቶክ ኮፍያ ሰማያዊው ታርጌት ላይ አለልሽ። ይኸው እንደዚህ ሀኒ እንደሰጠችው አይነት ማለት ነው። ያኛው ሰማያዊ የቲክታክ መነጽር፣ የቲክታክ መነጽርን መስጠት ትችላላችሁ። ታርጌት ላይ ያለው የቲክታክ መነጽር አለ አይደል? እሱን እንትን ላስገባልሽ፣ ሞዴሬተር ላስገባልሽ። ቁጥርሽን ላኪልኝ፣ የልጅቷን ቁጥር እንድትልኝ። ቲክቶክ አላት ልጅቷ? አላት። ኦኬ ቲክቶክ አላት። እጠራታለሁ፣ በቲክቶክ ትመጣለች። እዚህ ጋር እንጠይቃታለን። ከእሷ ሰምተን ከዛ የልጅቷን ብር የማትሰጥ ከሆነ ቀጥታ ሰዎች ነው ማናገራቸው። ሰዎቹ ማዊን ወደዛ ሲልኩ ማለት ነው። እሙቶንም ሲልኩ ሰዎቹ አሉ ዱባይ የሚኖሩ ሰውየው ስልክ ቁጥርም የእነሱንም እልክልሻለሁ። እሺ። አይ እኔ የምፈልገው የልጅቷን ስልክ ቁጥርና ያሰሯን ስልክ ቁጥር። ከሌላ ሰው ጋር ማውራት አልፈልግም። የጉዳዩዋ ባለቤት ከእሷ ጋር አወራለሁ። የሰው ሀቅ እንድትመልስ እጠይቃታለሁ። አልመልስም ካለች 10 ቀን ይቀራት አይደለ? እሷ ከዛ ቤት ሳትወጣ እኔ ሰውየዋን አናግረ። አረብኛ አትፍሪ፣ እንደ አረቦች ነው። ቁጭ ለሰውየው ሙሉ ነገሩን አስረዳዋለሁ። አረቦች ደግሞ አይወዱም የሰው ሀቅ የሚበላ ሰው። መጀመሪያ ለእኛማ ያለችው ነገሩ ሲፈራጣጥባት ነው። አሁን ወንደ በላለች እንጂ አረቦቹ ከልኩሎ ነው ብሯን እዛ ነው የቆረጡ ነው ያለች። ሰውየው ግን አራም ነው እኔ ሰጥቻለሁ ባላ። እሱን ያለችበት ማስረጃ አለሽ? አረቦቹ ናቸው ብሩን የወሰዱት ያለችው? አዎ አለ። እኔ ጋም ቤተሰብ ጋም ሼር አለ ሁሉን ነገር። ሀኒዬ ኢንቫይት አድርጌሽ ነበር። ቆይ ሀኒ አክሰፕት አላደረገችም። ሜይ ቢ ጫጫታ ላይ ትሆናለች። አንድ ሰው ማን ነው ያለው? ቁጥር ያለው ሰው ማስገባው። ሞዴሬተሮች የሉ? ቁጥር ያለው ሰው እዚህ ውስጥ ማን ነው? ሂውዬ ቴንኪው። እንደ ሂዊ የቲክቶክ መነጽር ስጡኝ። ቤቲ ይኸው አንድ ቁጥር። ለምንድን ነው ቤትዬ ቪው ላይ ማትታየው? ግን እንደ ድሮ ቪው ላይ ስፈልግሽ አላገኘሽም። ቤቲ ኢንቫይት አድርገታል። ለቤቲ ስልክ ቁጥርሽን ነው አሁን የምትልኪው። እኔ ዋትሳፕ ላይ ሀቢባ ነኝ ስልሽ አንቺ ስልክ ቁጥሯን ትልኪልኛለሽ። የልጅቷን የእንትናል የደነሽን ስልክ ቁጥር ትልኪልኛለሽ። እሺ ቲክቶክ ፕሮፋይሏም ካለሽ ላኪልኝ ዋትሳፕ ላይ አለ ሼር እንዳረግላት። እሺ ሼር እንዳረግላት እና እንደጠራት። እንዴ ግፍ ያወራሽው ነገር እውነት ከሆነ
እግዚአብሔር ምስክር ነው። እግዚአብሔርን አሁን እኔ በቃ ነገሩን ያወቅኩት ማለት ነው። አዊን ከተቀበልኩ በኋላ እሷን አመናጫጭቋት። እንዴት እንደዚህ ታደርጊያለሽ? ይሄ ሁሉ ብር ከየት ይመጣል? እሺ ቆይ እና ብዙ ነገር ቆይ 90 ዲናር ከነበረ ደሞዟ ከዛ ላይ የስለቷ 90 ዲናር የአንድ ወር ደሞዟ ብቻ ከተላከኝ ይቺ ልጅ የአመት ከዛ በኋላ ማለት ነው። አዎ እዛ ጋር ደግሞ የ2 ወር ኦልሞስት የ3 ወር እሷ አንዳንድ ነገር ምግብ የሚገርምሽ ምግብ አንዳንዴ ሰዎቹ ከውጭ ሲበሉ ለራሳቸው ሰርቶ እንዲበሉ ሲጠቅ ምግብ ዛሬ የለም ብላ የዲናር ምግብ ሰው ጠይቂ አንቺ ታውቂያለሽ። ቪዛ እና አሲር የሚገዛው 30 ዲናር 20 ዲናር ስትቀበል አልነበረ። ደማ ወርዷል ሲባል አሲር ለመግዛት ከውጭ ስትፈልግ የአሲር ዋጋ እና የቪዛ እንደዚህ ምግብ እስከ 30-20 ዲናር እየተቀበለቻት ነበረ ለበርገር። ፈጣሪ ግን እኮ ያያል። እንደዚህ አይነት ግፍ የሚሰሩ ሰዎችን እሱ ከላይ ያያል። መጨረሻቸውን ታያለሽ። በቃ ግፍ ነው። የሚገርምሽ በቃ ስትታመም ብር ግዢልኝ ልሰር እስቲ በቃ ምናምን ትላታለች። የራሷን ብር ስትጠቀም የነበረ ነው አንስታ የብር አምባር አንስታ ይሸጠችላት ብር ተቀብላት። እስቲ ቁጥሩን ላኪ አሁን አንዴ ላናግራት ቶሎ አሁን። እሺ አሁን ነው ምልክላት ወለሱ። እሺ ቴንኪው ረጁዬ የኔ እናት በጣም ያሳዝናል። ቆይ 90 ዲናር በአመት ከ3 ወር አስቡት። አመት ከ4 ወር ሰርታ የአንድ ወር ደሞዟ 90 ዲናር ብቻ ነው። እሱንም ስለት ለቤተ ክርስቲያን ተስላ ነበር። ቪዛው ካልተቃጠለ ተሳክቶልኝ ባህሬን ከሄድኩኝ የአንድ ወር ደሞዜን ለቤተ ክርስቲያን ብላ ነበር። 90 ዲናሩ ለቤተ ክርስቲያን ስለቱ ተሰጠላት የአንድ ወር ልካ። ሌላውን እንዳለ የአመት ከ3 ወር 90 ሲባዛ አመት ከ3 ወር ማለት 15 ወር ማለት ነው። አመት ከ3 ወር ሲባዛ በ15 1350 ዲናር 1350 ዲናር ሲባዛ በ10 የባህሬን 1 ዲናር 10 ድርሃም ነው። ኦኬ በ10 13500 ድርሃም ሲባዛ በ40 13500 ድርሃም ሲባዛ በ40 በኢትዮጵያ 540 ሺህ የአመት ከ3 ወር ደሞዛችን ልጅ ግማሽ ሚሊዮን የኢትዮጵያ ብር ባዶ እጇን አገሯ የገባችው ግፍ። ዲናር ርካሽ ነው። አታውቂማ የባህሬን ዲናር ማሬ። የቴሌግራም ስልኳን ልክ ያለው ዋትሳፕ የላትም አላት። ቴሌግራም ዋትሳፕም አላት። አቡዬ ያኔ ከዛ ስልክ አንድ ላይ ማለት ነው። መጀመሪያ ከሷ ቀድሞ ያንቺን ቁጥር ነው የምፈልገው። የራስሽን ዋትሳፕ ነው የምትልኪው። በዋትሳፕ ነው ቁጥሯን የምትሰጪኝ ያንቺን። እሺ እና ደሞዝ ደግሞ የ3 ወር ነው አንድ ላይ ያጠፋችው ልጅቷ ማለት ነው። ስለዚህ የ3 ወር ከተቀነሰ የአንድ አመት ደሞዝ ማለት 90 ሲባዛ በ12 ወር 1080 ዲናር 1080 ዲናር ሲባዛ በ10 በድርሃም 10800 ድርሃም ሲባዛ በ40 በኢትዮጵያ ብር 432 ሺህ የ3 ወር አጥፍታለች በልታበታለች። እዛ ካልሽ 432 ሺህ ኦልሞስት ግማሽ ሚሊዮን ብር ነው የወሰደችባት እቺ ልጅ። ሶል ዊል ሲ ቁጥርሽን ላኪ ዋትሳፕ ላይ ፈጠን በይ ማሬ። ስለማታውቁ እኮ ነው ታውቃላችሁ። ስለማታውቁ ነው ዲናር ርካሽ ነው የምትሉት። የጆርዳን መስሏችሁ ይሆን አላውቅም። የባህሬን 1 ዲናር በኢማራት ድርሃም 10 ድርሃም ነው። ስለዚህ የባህሬን 100 ዲናር በድርሃም 1000 ድርሃም ነው። ለዛ ነው 90 ዲናር የሆነው ደሞዟ 900 ድርሃም ማለት ነው። ዲናር ርካሽ ነው ትላላችሁ። የኩዌት ሲሆን 12 ነው። የባህሬን ሲሆን 10 ነው። ማሪ ቁጥርሽን ላክሽ አንቺን የኢትዮጵያ እኔ ዋትሳፕ ላይ ሀቢባ ነኝ ብዬ አሁን ቮይስ አደረግልሽ። የልጅቷን ዋትሳፕ ቁጥር ትልኪልኝና አሁኑኑ እጠራታለሁ። መታ እዚህ ጋር ለተናገርሻቸው ነገሮች ጥያቄውን መልስ እንድትሰጠን ማለት ነው። ችግር የለውም። ሁለት ነው ያለው። ሁለት ስልክ ቁጥር ነው የኢትዮጵያ የራሴን የላኩልሽ።
ሁለት ስልክ ነው። የላይኛውንም ነው የምልክልሽ። የላይኛው ቲቪ ሰበረች ብላ እረሳሁት። የቲቪውን ጉዳይ ለቲቪ ደግሞ 133,000 ሊሰዋል እረሳሁት። ኧረ እንደዚህ አይነት ግፈኛ ግን እዚህ ምድር ላይ ሰምታችሁ ታውቃላችሁ? በማየሞት እግዚአብሔር ደሞዝ እየሰራች ደሞዝ ሳትልክ እንደገና ከኢትዮጵያ ቲቪ ሰብራለች ብር ላኪ። ኧረ እኛ እንደዚህ አይነት ታሪክ ሰምተን አናውቅም። 10 ምናምን ዓመት አረብ ሀገር ስንኖር እንዴ! በጣም ይገርማል። ይሄ ነገር እውነት ከሆነ በጣም ይገርማል፣ ይደንቃል በጣም። ሰው አረብ ሀገር ሄዶ ሰርቶ ገንዘብ ለቤተሰቦቹ ሊልክ ነው እንጂ ጭራሽ ቤተሰብ ተበዳድሮ ሊልክለት ቲቪ አንዴ ቲቪ ሰበረች፣ አንዴ እንዲያረገች። ኧረ እንደዚህ የምታደርጉ አበሾች ግን ፈጣሪ እንደው ይቁጠርባችሁ፣ እውነት ይባችሁ፣ ይመዝግብባችሁ። የሚገርምሽ እኮ በቃ መጀመሪያ ላይ ደሞዝ አንስቆ ሴራሚኩ በጣም ኖ የተሰበር ስትል እውነት መሰለኝ። ልጅቷ ስትመጣ ትንሽዬ ነው ትሰነጠቃለች። እዛው ሰውየው አስተካከለ። ሰውየው ተቆጣለ። ከጥፋት እንድትማር ከደሞዝሽ እቆርጣለሁ የሚል አስፈራራትን ማለት ሁለተኛ እንዳታጠፋ። እሱም ደግሞ የዕጣን ማጨሳ ወርቆበት ነው የተሰነጠቀ እና እሱንም አልቆረጠም። ግን እሷ እሱ እንደቆረጠ ነው የ6 ወር ወስዷል አለች። ማነው ስምሽ ማሪ? የኔ እሙቲ። አዎ እሙቲ። እሺ አንዴ ቮይስ ታደርግልሽ። እሙቲ ሀቢባ ነኝ። የደነሽን ስልክ ቁጥር ላኪልኝ። አቡዬ እንዴት አለሁልሽ እናቴ። አልታየም እንደ ቪው ላይ ምን አርጌ ነው? እናትሽ ምን አርጌ ነው? በፊት ይኸውልሽ እንደዚህ ቪው ስነካ ከላይ አንደኛ የምትመጪልኝ አንቺ ነበር። ወይ ቆይ ሲያየዋለሁኝ። ሁለት ስልክ ነው የሰጠችኝ። አያስፈልግሽ ማለት? አዎ የእሷን ብቻ የራሷን ልከሽልኛል። ቮይስ አድርጌላታለሁ። የደላሏን ራሷ ትላክልኝ። እንደዛ አይጠፋብኝም። ለዛ ነው። እሺ አለሁኝ። ኑሪልኝ። ነገ ነው ይህን ሁሉ ልደት? አዎ ነገ ነው 6 ዓመቷን ሁኑዬ። ከፍጥሩ በኋላ ነው ማከብርላት። ቀን ላይ ወተን እንገዛዛላት። ፈልገውን እናያለን። አናይም ወይ እንዴ? ቱጌዘር ኤቭሪቲንግ ቱጌዘር፣ ሁሉን ነገር ከእናንተ ጋር አብረን የኔ ቆንጆ። ነገ በቃ ትምነሸነሻለች። እሺ እናቴ እናያታለን። መልካም ልደት ነው እንላታለን። እሺ አቡ አለሁኝ። ቲክቶክ ፕሮፋይሏን ላኪልኝ ማሬ። ቲክቶኳን ስክሪንሻት አድርገሽ ላኪልኝ ሙቲ። ሰብሪና ወዬ አቡ ወዬ፣ ሰላም አለይኩም። ዋሌኩም ሰላም። የአንቺ ጉዳይ ነገር ሊሆን ይችላል። ችግር የለውም አቡዬ። እሺ እኔ ያው ብዙ ጊዜ አላስገባም ስ እየታገልኩ ነበር። እንግዲህ ዛሬ ድሩ ደርሶ ለምን ያስገባዎች ታውቂያለሽ? አሁን ሰብስክራይብ አድርገሻል። ቦግ ብሎ ነው የሚታየኝ ኮመንትሽ። እኔ ከዚህ ኮመንታችሁ አላውቅም። ዛሬ ኢንቫይት አድርገውሽ ነው። ማን እንደጋበዘሽ አላውቅም። ማን የጋበዘሽ ሰብስክራይበር? እኔ እንጃ። እኔ ቲክቶክ አጠቃቀም ብዙም አላውቅም። እንደውም ስለምከታተልሽ ነው እንደዚህ ራሱ መግባት ሰው ጋብዞሻል። የጋበዘሽ ሰው ይባረክ። ስለጋበዙሽ አቡዬ ችግር ላይ ነኝ እባክሽ ብለሽ ስጽፊ ጎልቶ ነው ይታየኝ። ሰብስክራይብ ስለሆነ ስምሽ በቢጫ ይጎላል። ስለዚህ ስለታየኝ ነው የሳብኩሽ። ስለዚህ ችግርሽ አንገብጋቢ ካልሆነ ማደር የሚችል ከሆነ እደሪና ነገ እሺ። እሺ አቡዬ፣ ከመጀመሪያ ደረጃ በጣም ነው የምወድሽ፣ በጣም ነው ማከብረሽ እና ደስ ይላል። ሁሌ መከታተልሻለሁኝ። እናቴ የገንዘብ እርዳታ አይደለማ አይደለም ውዴ። እኔ አሁን ብር ተበልቼ ነው፣ በደላላ ጉዳይ ተበልቼ ነው። ፍትህ እንድትይልኝ ነው። በጣም እንትን ብሎኝ ነው። በቃ እሺ፣ በቃ ነገ እሺማ። እሺ በቃ አስገቢኝ፣ ግን እንዳትረሺኝ። አሁን ሰብስክራይበር ስለሆንሽ ኮመንት ስጽፊ ጎልቶ ነው የሚታየኝ። ስለዚህ አስገባሻለሁ። እሺ እሺ አቡዬ። እሺ እሺ ደህና አቢባዬ። አቤት። ላክሽልኝ ቲክቶክ ፕሮፋይሏን? አዎ ልኬልሻለሁ። የሰውየውንም የእንትና መዳሞ የሰውየውን ስልክም ልኬልሻለሁ። እኔ እኮ ያሰሪዋል ቲክቶኳን ነው ማሪ። ቲክቶክንም ልኬልሻለሁ። ነው የእሷ ነው። አዎ ከታች አስኔ የሚለው ያሰሪዋ ነው። መጀመሪያ ላይ ያክሽን 23 መጨረሻው ግን የእሷ ነው።
የእሷ ነው መጀመሪያ የእሷ ነው። ኦኬ ላውራት ቮይስ ላርግላት። እሺ ጉዳዩ ምንም አልነገርኳትም። እንድትመጣ ብቻ ነው የጠራኋትኝ። ፎቶዎችሽ አለኝ፣ ያሰርሽ ስልክ ቁጥር አለኝ እና የቲክቶክ ላይ መነጋገር እንፈልጋለን ያልኳትኝ። ትምጣና እንነጋገራለን። ይህንን ላይቭ ሼር አድርጊልኝ መስዬ ወይ ቤትዬ፣ አንዳችሁ ይህንን ላይቭ ሼር አድርጉልኝ ፎርዋርድ እንዳረግላት ወደ ዋትሳፕ። አንድ ሰው ብቻ ሼር ያድርግልኝ። ኤልዳና የታለች? እንትና ኤልዳና መተሻል? ከመጣሽ ንገሪኝ፣ ላስጋብዝሽ ነው። ሰብስክራይብ የኔ ውድ የኔ ማር፣ ቅድም ሳስፈልግሽ ነበር። ያጣፍተሽ ነው አንቺ? አዎ እንዴ ሆናለች ኦልሬዲ። የኔ ማር ሀኒ፣ እንዴት ገና ስትገባ አግኝተሻት ነው ያደረግሻት? ተባረኪልኝ የኔ ማር። በቃ ይኸው ክብሪት ሼር አድርጋልኝ ያለች ዋትሳፕ ላይ። በቃ ቴንኪዩ። ላይቭን ፎርዋርድ ላድርግላት። ይሄንን ሊንክ ነክተሽ ግቢ ልበላት። ተሳስቼ ወደ ሌላ ሰው አይጠራም። ለምንድን ነው? 2 ራይት ሆኗል ግን አይጠራም። ሴቭ ያልተደረገ ቁጥር እንዳይደወልላት አድርጓለች። አይጠራም። ኤኒዌይ ግን 2 ራይት ሆኗል። ሄሎ ነይ፣ ላይቭን ሼር አድርጌልሻለሁ። ሊንኩን ነክተሽ ግቢ። አሁን መምጣት አትችይም? ስንት ደቂቃ እንጠብቅሽ? ስንት ደቂቃ እንጠብቅሽ? ኦኬ እኮ እራት አቅርበሽ ስንት ደቂቃ እንጠብቅሽ? ለሰዎቹ እራት አቅርበሽ እኛን መተሽ ለማናገር ስንት ደቂቃ እንጠብቅ? ይሄን ያህል ደቂቃ በይ እንጠብቅ። ነገ
ምክንያቱም ማሰቴው ስለማልፈቅድልኝ ታች ስለሆንኩ ብቻ እኔ ነገ ላውራሽ እችላለሁ። እሺ ጊዜ ይሄድብናል። ነገ ስንት ሰዓት? ሰዓቱን በትክክል በዚህ ሰዓት በይኝ። ችግር የለውም። ምን የሚመቻኝ ሰዓት እኔ ቦይስ አረግልሻለሁ። ሰዓቱን እንድትቀጥሪኝ ይኸውልሽ፣ እኔ የምፈልገው ሰዓቱን እንድትቀጥሪኝና በሰዓቱ እንድትገኝና በሰዓቱ ካልተገኘሽ የአለቃሽ ያሰሪሽ ስልክ ቁጥር አለኝ ስለምደውልለት ነው። ላስፈቅድልሽ ነው። አሰርሽን ደውል። ከእሷ ጋር ብትደውይላቸውም እኮ ችግር የለውም። እኔ ከእሷ ጋር ራሱ አውርቻለሁ። ስለዚህ አሁን ልደውልላቸውና ላስፈቅዳቸው አንዴ እንዲፈቅዱልሽ እንድትመጪኛ እንድታናግሪ እንዲፈቅዱልሽ ችግር እንዳለና አንዴ እንድታናግሪ እንዲፈቅዱልሽ አሰሪዎችሽን ላስፈቅድልሽ ላናግርልሽ። ችግር የለውም። ደውይለት በቃ። አሁን ደውዬ አንዴ ትምጣና ታናግረን ችግር አለ በሀዊ ጉዳይ ብዬ አናግራቸዋለሁ። ችግር የለውም። ደውይለት። ይፈቅዱልሻል፣ ትመጫለሽ፣ ታናግሪናለሽ። ልደውል ሰውየው ጋር። ሰዎቹ አይደለ ቢዚ የሚያደርጓት፣ ላስፈቅድላት። ይሄ የሰውየው ነው አይደል? ፕሮፋይሉም አለ የሰውየው። አሰን በቃ ጥሩ። አንዴ መርሐባ ሙምኪን አتصل فيك ልበለው። ሪድ ይላል አይቶታል። ሙምኪን አتصل فيك መርሐባ ሙምኪን አتصل فيك ብዬ ጻፍኩለት። ሁለት ራይት ሆኗል። ከዛ ስላይድ ሳደርገው ሰማያዊ ሆኗል። ግን ታይፒንግ እያለ አይደለም ሰውየው። አዎ ሲል ቀጥታ ደውልለታለሁ ለሰውየው። ከዛን አወራዋለሁኝ። አንዴ ትምጣ ታናግረን ብዬ አናግረዋለሁ። ሰዎቹ ሀዊን ጠቂያት። ሰዎቹ በማን ስም ነው የሚያውቋት? በያት። በደነሽ ነው ወይስ ሌላ ስም አላት? ደነሽ ደነሽ ነው የሚሏት ሰዎቹ። ስሟ ድንቅነሽ ነው፣ ግን እነሱ ድንቅነሽ ማለት ስለማይችሉ ደነሽ ብሎ ነው የሚጠሯት። እንዴ እና አንቺ ቅድም እኮ ደነሽ ነው ያልሽኝ፣ ድንቅነሽ አላልሽኝም? የፓስፖርቷ ድንቅነሽ፣ እዛ ቤት ውስጥ ሲጠሯት ደነሽ ብሎ ነው የሚጠሯት። እኔ በፓስፖርቷ ልጥራታ ታዲያ? እነሱ እኮ አረቦች እኮ ድንቅነሽ ማለት ስለማይችሉ ነው። እኔ እኮ ደነሽ ብዬ የጠራኋት። ድንቅነሽ ነው። አዎ ነገ ደውይልኝ አለኝ ሰውየው። በጽሁፍ ነው የመለሰልኝ። እኔ በጽሁፍ እንዳወራሁት እሱም በጽሁፍ ነው የመለሰልኝ። ያው ነገ ደውይልኝ አለኝ። ሜቢ አሁን ስለመሸ ይሆናል። ሰዓትም ሄዷል። አዎ እኮ ስለዚህ አንቺ ሰዎቹ ብሩን እንዳልሰጡ የተናገረችበትን ቮይስ ላኪልኝ እኮ ብዬሻለሁ። አላክሽም እኮ ማስረጃዎች የት አሉ? ልክልሻለሁ። ላኪልኝ። ግማሹን እኛ ከእሷ ጋር ያወራን በቀጥታም ነው። ቮይስ አለኝ ብለሻል ቅድም። ቮይስ አለኝ ብለሻል። ሌሎቹም ቮይስም አለው። ልክልሽ እኮ ላኪልኝ። እኔ ለሰውየው አስተርግሞ እንዲሰማ ልክለታለሁ። ከካደች ቴል ሂም ዘ ሪዝን ሀቡቴ ቮይስ ላድርግለት። ኦኬ ቮይስ አረኩለትኝ። አንዴ እንድትመጣ እሷ እንድታናግረኝ እንድትፈቅድላት
ሰራተኛችሁ ድንቅነሽ እንድታናግረኝ በሀዊ ጉዳይ ችግር ስላለ እንድታናግረኝ እንድትፈቅድላት ፍቃድ ለመጠየቅ ነበር አልኩት። የሰውየውን ቮይስ አላሰማም፣ የኔን ግን ላሰማችሁ ያናገርኩት። السلام عليكم مرحبا انا اسمي حبيبه በጣም ፈጣን ላይ አድርጌው اشتغل عندكم كانت واحده اسمها هاوي تشتغل عندكم اشتغلت عندكم سنه و4 شهور ورجعت البلد بموضوعها ابي اتكلم معكم لان في مشكله فالحين تكلمت مع دينكنش قلت لها تعالي كلميني قالت ان انتم ما تعطونها اذن فانا ابي اتكلم يعني ابي اطلب اذن منكم عشان تكلمني تعطونها شوي وقت تكلمني ممكن شكرا يعطيك العافيه አሁን መልሱን እንጠብቃለሁ። ለምን ባንዲ ችግሩን መንገር አልፈልግም። ጉዳዩን መጀመሪያ ድንቅነሽን እናናግራት። ቴሌግራም ላይ ስለሆነ ማትሰጥ ከሆነ ነው ለሰውየው ችግሩን የምንነግረው። ገባችሁ? ምናሽ ቴሌግራም ላይ ስለሆነ ወደ ዋትስአፕ አልክልኝ አለ። ቴሌግራም አለኝ እኔ ቴሌግራም ዩዘሬን እልክልሻለሁ። እዚህ ጋር ወደ ቴሌግራም ፎርዋርድ አድርጊልኝ። ይኸው ቴሌግራም ልላክልሽ። ይሄንን አመጽፍልሽን ኮፒ አድርገሽ ኮፒ ታውቂያለሽ ማሪ? ኮፒ ታረጊና ቴሌግራም ላይ ሄድሽ ፔስት ታረጊና ሰርች የሚለውን ስትነቂ ታገኘዋለሽ የኔን። እሺ ይሄንን የላኩልሽ ذكيرة يلا ذكيرة